ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የጀርባው የአእምሯችን ክፍል ወይም ሰረብለም የምንለው ስትሮክ ሲያጋጥመው የምናያቸውን ምልክቶች ይሆናል። እንግዲህ ስትሮክ ሲያጋጥመን በአብዛኛው የሚከሰተው ይሄ ሰማያዊ ሆኖ የምትመለከቱ ሰረብረም የሚባለው የአእምሮ ክፍል ላይ ነው እና ይሄ የአእምሮ ክፍል እንግዲህ ንግግርን በተለይ ዶሚናንት ሄmisፌር የምንለው ላይ ከሆነ ንግግርን ይቆጣጠራል። ከዛ በኋላ የእጅ የእግር እና የፊትን እንትን የሚቆጣጠር ክፍል ነው። ድንገት ስትሮክ ሲያጋጥም በአብዛኛው ኮመን ምልክቱ ምንድነው? ሰዎች ፊታቸው መጣመም ነገር ሊከሰት ይችላል። ከዛ በኋላ እጃቸው እግራቸው ሊዝል ይችላል በአንድ በኩል እና ይሄ እንግዲህ ሰረብረም ላይ ሲከሰት ነው። እቺ ከጀርባ የምትመለከቷት ከማጅራታችን ከፍ ብላ የምትገኘው የአእምሮ ክፍል ሰረብለም ትባላለች እና የሰረብለም ስትሮክ ሲሆን ምልክቱ ትንሽ ለየት ይላል እና አንዳንድ ጊዜ ሰዎች ስትሮክ እንደሆነ ራሱ ቶሎ ላያውቁ ይችላሉ። ዛሬ ምልክቶቹን ዋና ዋናዎቹን ከዛ ደግሞ በምርመራ ወቅት የምናያቸውን ነገሮች እንመለከታለን ማለት ነው። ሰረብለም የምንለው ክፍል እንግዲህ የኮኦርዲኔሽን የባላንስ ከዛ በኋላ ደግሞ የንግግር እሱን የሚቆጣጠር የአእምሯችን ክፍል ነው ማለት ነው እና ሲጀምር ብዙ ጊዜ በቃ ስፔሲፊክ ያልሆኑ ምልክቶች ናቸው። ማቅለሽለሽ፣ ብዥብዥ ማለት ሊኖር ይችላል። አንዳንድ ሰዎች ላይ ማጅራት ላይ የሚሰማ ራስ ምታት ወይም ውጥረት አይነት ነገር ሊያጋጥማቸው ይችላል። ከዛ በኋላ እንግዲህ በዋናነት ይሄ ሰዎች እንግዲህ ልክ ስትሮክ ሰረብረም የምንለው ይሄኛው ሰማያዊ ቦታው ላይ ስትሮክ ሲያጋጥም አንድ የሰውነት ክፍላቸው በቃ አልታዘዝም ይላል፣ ፓራላይዝድ ይሆናል፣ ዝልፍልፍ ይላል ማለት ነው። ሰረብለም ሲሆን ግን እንደሱ አይልም እና ሕክምና መጽሐፍት ላይ በብዛት ምን ይላል? ልክ እንደ ሰከረ ሰው አይነት ምልክት ያሳያሉ፣ ግን ጠንከር ያለ ሰው ምን ለማለት ነው? ለምሳሌ የመጠጥ የጠጡ ሰዎች አይታችሁ ከሆነ ንግግራቸው አፋቸውን ያዝ ያደርጋቸዋል። የሰረብለም ስትሮክ ያጋጥማቸው ሰዎችም አፋቸውን ያዝ ያደርጋቸዋል። ይሄ ምልክት ዲስአርትሪያ ይባላል። ከዛ በኋላ ደግሞ የጠጣ ሰው ለምሳሌ ይንገዳገዳል ሲሄድ እንጂ አንድ ጎኑ ዝልፍልፍ አይልበትም። እነዚህ ሰዎችም ስትሮክ ሲያጋጥማቸው ባላንስ ላይ ችግር አለ። ይሄ እንግዲህ አታክሲያ እንላለን። ሲራመዱ ይቸገራሉ ማለት ነው። ከዛ ምልክቶች ላይ እንግዲህ የምናያቸው የተወሰኑ ቴስቶች አሉ። ለምሳሌ ዲስዳያዶኮካይኔዚያ የምንለው አለ። ይሄ እንግዲህ እንቅስቃሴን ኮኦርዲኔት ማድረግ ይሄ ክፍል ነው እሱን የሚቆጣጠረው። ስለዚህ ቴስት ስናደርግላቸው ዲስዳያዶኮካይኔዚያ ይኖራቸዋል። ቀላል ቴስት ነው። ለምሳሌ ሰዎችን እንደዚህ ራፒድ አልተርኔቲንግ ሙቭመንት ስሩ እንላቸዋለን፣ አይችሉም። ከዛ ደግሞ ዲስሜትሪያ የምንለው አለ። ለምሳሌ ብዙ ጊዜ የምንጠቀመው ጣታችን እንደዚህ እናደርግና እስቲ አፍንጫን ነክተህ ቺንካት እንላቸዋለን። ከዛ የሰረብለም ስትሮክ ያላቸው ሰዎች በትክክል ለመንካት ይቸገራሉ፣ እጃቸው እንትን ይልባቸዋል ማለት ነው። ከዛ በኋላ አብሮ ተያይዞ ደግሞ አክሽን ትሪመር ሊኖራቸው ይችላል። በቀደም እንግዲህ ስለ አክሽን ትሪመር ሰርቼላቸዋለሁ ማለት ነው። ከዛ አጠቃላይ ሃይፖቶኒያ ሰውነታቸው እንደው ደከም ማለት ቶናቸው ዝቅ ማለት ሊኖር ይችላል። ኤኒዌይ እነዚህ ምልክቶች ካሉ በአፋጣኝ ሄዶ መታየት ጥሩ ነው። በዋናነት እንግዲህ ይሄ ስትሮክ መኖሩ የሚታየው በሲቲ ስካን ወይም በኤምአርአይ ነው። የሰረብለም ሲሆን አንዳንድ ጊዜ ኤምአርአይ ግድ ሊያስፈልግ ይችላል። ኤኒዌይ ሕክምና በዋናነት እንግዲህ የነርቭ ሐኪሞች የውስጥ ደዌ ስፔሻሊስቶች ናቸው የሚሰጡት። ከአእምሮ ሕክምና ጋር ግን የሚያያዘው ቁልፍ ነገር ማንኛውም ስትሮክ የሰረብለም ይሁን የሰረብራል ስትሮክ ይሁን ቁልፉ ነገር ምንድን ነው? 5% የሚሆኑት ሰዎች ዲፕረስድ ይሆናሉ። ስታስቡት እውነትም በጣም የሚጨንቅ ነገር ነው። ለምሳሌ እያወራ የተጫወተ የነበረ ሰው ድንገት መናገር ሲያቅተው በጣም ይከብዳል። ድንገት እየተራመደ እየሮጠ የነበረ ሰው ሰውነቱ በአንድ በኩል ዝልፍልፍ ሲልበት ፔንፉል ነው በጣም። አንዳንድ ሰዎች ራሳቸውንም መንከባከብ ሊከብዳቸው ይችላል። ኤኒዌይ በቃ ይሄ ስትሮኩ ነው ብሎ ችላ ማለት አያስፈልግም። አንዳንድ ቦታዎች በውጭ ሀገር ስትሮክ ሲያጋጥም ሰዎች ትንሽ ደህና ከሆኑ በኋላ ቀጥታ አንታይ ዲፕረሳንት ይሰጣቸዋል። ኤኒዌይ ለዛሬ እንግዲህ ይዤላቸው የመጣሁት ይህንን ይመስላል። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ኮፒ፣ ሊንክ፣ ሼር፣ ሪፖስት ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።